ባር ነው። በጣም ያሳዝናለን። ሀቂቃ እኔ አንዳንድ ጊዜ ማለት ነው እኔ ራሴን አልሐምዱሊላህ አመሰግነዋለሁ። እናትና አባቴን አላህ አባቴን ረጅም እድሜ ይስጥልኝ፣ እናቴን አላህ በጀነት ያስቀምጥልኝ። በቃ ተበድሬ እንዳላወራት ተበድሬ ሰዎች ጋር እንዳልግባባ ሰው ብቻ በመሆኔ ሰው ጋር እንድግባባ ስላደረጉኝ አልሐምዱሊላህ። ምክንያቱም ራሴ ጋር እንጂ ሰው ጋር ተጣልቼ አላውቅም። ከሰዎች ለመጣላት ብጣላ ራሱ ሰዎችን እንደዚህ የሚያስገባ ህይወት ውስጥ አልከትም። በቃ ሰዎችን አጣልተው ሰዎችን ሰርበው ምን ያህል እንቅልፍ ይወስዳቸዋል? ምን ያህል እርፈት አላቸው? እና ወደድኩ ብላችሁ ከመዝረክረክ ጠላሁ ብላችሁ ከመኩረፍረፍ የሰውን ልጅ ህይወት በአጭር ከማስቀረት ካልፈለጋችሁት በማትፈልጉበት መንገድ ማራቅ እንጂ ምን አይነት ጨካኝ ሴት ብትሆን ነው? ምን አይነት ክፉ ሴት ብትሆን ነው አሳልፋ ለዚህ ያበቃችሁ? ወደዳችሁም ጠላችሁም በፍቅር ቀን አንድ ቀን አብራችሁ ብርድ ልብስ ተጋፋችኋለን። እንደውም አንድ ሚስት ብርድ ልብስ የተጋፈፈችውን ጋቢ የተጋፈፈችውን ባሏን ለክፉ አትሰጥም። ወልዳለትም ይሁን አልወለደችለትም ይሁን አባቷ ያላየውን እናቷ ያላየውን ገላዋን አሳይታ ሰጣ። ነገር ግን በመሀላቸው አለመግባባት ሲፈጠር እንደዚህ ለክፉ ጭራሽ ዋናት ምን ዋጣት ምን በላት ተንከራታ አሳድጋ መከራዋን አይታ በባህር ሲሄድ እንዴና ታዝና አልቅሳ ዛሬ እንደዚህ አይነት መንገድ ላይ እንደዚህ የሆኑ ባሏቸው ቁጥር ለልጇ አስባ አልቅሳ ተክዛ ልጅሽ በዚህ መልኩ ህይወቷ አለፈልሽ ስትባል ዋ እናቴ ዋ እናት። ነገ ይችም ሴትዮ ህይወት ኑሯት ህይወት ላትኖር ነገ ግን ብትሞት ራሱ ሞት ባንቺ ላይ በዚች አይነት ሴት ቢመጣ እዱንያዋንም አበላሽታ አኺራዋንም አበላሽታ ሴት የማይሰራውንም ስራ ሰርታ ሴቶች እንዳንታመን ሴት እንዳንሆን ሴቶች ክፉ ናቸው እንድንባል ሴት ልጅ አዛኝ ሩህሩህ ናት። ብንበደልም ራሱ ተበደልን ለማናነባ እኔ ብዙን ጊዜ እናገረዋለሁ። ሴት ልጅ ፈቷ በጣም እንጠይቃል። ኡስታዝ እንደዚህ ሆንኩ፣ ኡስታዝ ይሄን ተደርጊያለሁ፣ ኡስታዝ እንደዚህ ሁኛለሁ፣ በቃ ባሌ እንደዚህ አድርጎኛል። ወንድም ልጅ እንደ ሴት ልጅ ወንፊት ቢሆን ሴቶች ወሬ ካገኘን ቶሎ ለመበተን እንፈልጋለን። በቃ ንግስና የሚሰጠን እንመስላለን። ነገር ግን ወንዶችን ፈቷ ቢጠይቁ ስለ ሴቶቻቸው በጣም ብዙ ነገር መናገር ይፈልጋሉ። ብዙ ነገር ግን ወንድ ስለሆኑ ነው። ወንዶች እስቲ አንዳንድ ጊዜ ሴት እንደ ሴትነታችሁ በህይወታችሁ የደረሰባችሁን እንኳን ራሱ መያዝም አትችሉ። በራሳችሁ ያለፈባችሁን ላይፍ እንኳን አፍናችሁ ማለፍ የማትችሉ ሴቶች አላችሁ። ስለዚህ የዚች አይነት ሴት አላህ ሂዳያ ይስጣችሁ። በጣም ጭካኔ ክፋት፣ ምንም በህይወቴ ላይ የማልፈልገውን ጥቃት ቢያደርስብኝ እንዳጠቃኝ ራሱ ለፈጣሪ አመለክታለሁ እንጂ ለሰው ምንም ነገር አላረግም። ይቺ እህታችን እኔ እህት አይደለሽም፣ እህት ልሽ አልችልም። ልማዴ ስለሆነ እህት ልል እችላለሁ። ግን ክፋታችን የዚህን ያህል ነው ወይ? የገዛ ሚስቱን ምን አይነት ወንድ ቢሆን ነው ቀበቶ? ምን አይነት ቀበቶ ቢታጠቅ ነው? ምን ያህል የወንድ ልብ ቢኖረው ነው? የወንድ ልብ ሳይሆን የሴት ልብ። ሴት ልጅ እንኳን ለወንድ ልጅ ለሰው የምታዝናት ሴት ልጅ የምታዝነች። እንደዚህ ጨካኝ አረመኔ ሴት አላየሁም። ግን ለምን እንደሆነ አላውቅም። በየቀኑ ሶሻል ሚዲያ ላይ ብዙ ነገር እናያለን። አንዱ ሲሞት፣ አንዱ ሲጠፋ፣ አንዱ እንደዚህ ሆነ፣ እንደዚህ ተደረገ። የማይመጣ ፖለቲካ የለም። በሃይማኖት ፖለቲካ ይመጣል፣ በሀገር ፖለቲካ ይመጣል፣ በገንዘባችሁ በራሳችሁ ገንዘብ ፖለቲካ ይመጣባችኋል፣ በገዛ ጤናችሁ ፖለቲካ ይመጣባችኋል፣ በገዛ ትዳራችሁ ፖለቲካ ይመጣባችኋል። በቃ የርፈት ሰዓት የጠፋብን ጭራሽ እኔ እንጃ አላውቅም። በምን ብንዘራና በምን ብንፈጠር ነው እንደዚህ አይነት ችግር እያሳለፍን ያለ ነው? አናውቅም። እንደ ቤተሰቦቻችን እኮ እንዴት አድርገው እንዲያሳደጉን አይደለም። እንደዚህ እኔ በህግ አምላክ ከተባለ እንኳ አይደለም ህግ ባለበት ቀርቶ በህግ አምላክ እገሌ እንደዚህ በልልኝ እይልኝ ተመልከትልኝ ካለ እጁን እኮ ጥሎ የሚወጣበት ዘመን ላይ ነበርነ። ዛሬ ግን ሶሻል ሚዲያው እንደ ጉድ ፈላ፣ እንደ ጉድ ወጣ፣ እንደ ጉድ ታየ። ሁሉም በየሚዲያው እየተቀረጸ እዛ ቦታ ላይ እኔ እኮ ነበርኩ ትላለች። እኔ እንዲህ አይነት ሹቃ ነበርኩ፣ እንደዚህ አይነት ይሄን ወንድማችን እንዲገድል ወይንም ደግሞ ይሄ ወንድማችን እንደዚህ እንዲሆን ያደረጉት ምንድን ነው? እዛው አካባቢ እዛው ላይ ያሉ ሰዎች ናቶ ለሚስትህ እንደዚህ አድርጋ ይዛ አላህ ላይ ተብሎ ተደውሎለት ነው የመጣው። ይሄኛው ምስኪን ምንም የማያውቅ ሰውዬ ባዶ እጁን ነው የመጣው። ያኛ ግን ራሱ እንትኑን አዘጋጅቶ ነው የጠበቀው።
አያችሁ ይሄ ክፋታችን ጥግ። ግን እኛ እዚህ ጋር ፎቶ እያመጣን እንለጥፋለን፣ እናለቅሳለን። እናንተ ሰው ብትሆኑ ይዛኔ ለሹርጣ ደውላችሁ ነበር ማስያዝ ያለባችሁ። ግን እሱን ከተጎዳ በኋላ እዚህ የመጣችሁ ሶስተኛው ሹቃ ነበር፣ ሁለተኛው ሹቃ ነበር፣ ሚስቱ እንዲህ አርጋ ይዛበት ነበር። በጣም ከባድ ነው። እሱስ በሚስቱ ተደራድሮ መጨረሻውን ያሳምርለት ወደ ፈጠረው ተመለሰ። እኛ ግን ቀሪዎቹ ካሜራ ይዘን ወሬ ተሸክመን አሉ ብቻ ይዘን የራሳችንን ማንነት ሳናቅ ከፈጣሪያችን ጋር ምን እንዳለን ስለማናቅ በዚህ ላይ እንማርበታል ብዬ አላስብም። ምንም ይንጣ ምንም እያስተማረን ሳይሆን ጨካኝ እያደረገን ያለው፣ ጭካኔን እያስጠጋን ያለ ነው። ጭካኔን እየተማረን ያለ ነው። ቪዲዮ ስንሰራ ያዘን፣ ቪዲዮ ስንሰራ ድምጽ የሆነ እንመስላል። አይደለም፣ ውሸት ነው። በእውነት ትላንትና እኔ ብዙ ነገር ባይኔ አይቻለሁ። አይነ ታለቅሳለች፣ ልብ ትደማለች። ግን ዋ ነፍሴ እላለሁኝ። ዋ ነፍሴ ምን እየሰራህ ነው? የምናገረው ምንድነው? ስህተት ነው ወይ ትክክል ነው ወይ? በጣም ሶሻል ሚዲያ ዩቲዩብ ከከፈኩበት ሰዓት ጀምሮ በእውነት ነፍስ አደር እንዳልሆን ፈጣሪን እፈራለሁ። አላህዬ ልጅ ብቻ ለዛሬው ብቻ እንዳልሆን እፈራለሁ እንጂ እናንተ ሰው ብትሆኑ ወደ ቲክቶክ ሳታመጡት በፊት ሚስት ከእንትና ጋር ሄዳለች ወይንም እንትና ቤት መጥቶለታል ብላችሁ እንደደወላችሁ ሹርጣ ደወላችሁ ነበር ማስያዝ ያለባችሁ። የልጁን ህይወት ግን ባጭር አስቀራችሁት። እንዲህ አይነት ሰዎች ዘመር መስላችሁ ጥላቶች ማለት ነው። ታውቃላችሁ ልጅቷ እንደዚህ አይነት እንደምትሰራ። ግን ለባሏ ደውላችሁ እና ቶሎ ድረስ እሱ ተዘጋጅቶ ነው የጠበቀው። ምን አይነት ጨካኝና ክፉ ሰዎች ብንሆን ነው በሰዎች ላይ እንደዚህ አይነት ሰዎችን ገላግል ማስታረቅ አልቻልንም። ሰዎችን ማጫረስ ነው እንጂ ሰው መሆንን የሚያስጠላበት ሰዓት፣ ሰው መሆንን የምትጠሉበት ሰዓት፣ ክፋታችን የዚህን ያህል ወንዝ የተሻገረበት ሰዓት፣ ክፋታችን የትም አያደርሰንም። አላህም እኛን አይታረቀንም። ሁልጊዜም አላህ እንላለን፣ ይቅር በለን እንላለን። ልባችን ግን ውሸትን የተሸከመች ነች። በሰው ልጅ ላይ ግፍ የምታልፍ ዛሬ የዚህ ልጅ እናት እንባን ታፈሳለች። ዛሬ የዚህ ልጅ እህት በጣም ታለቅሳለች። ልቧን እሳት በልቶታለን። ፈጣሪ ያጽናችሁ። ምንም የምለው ነገር የለም። በጣም ቆንጆዋን የምታምረዋን ተክለ ሰውነቷ ከእግር እስከ ጭንቅላቷ የሚያምረዋን ምርታችሁ ለማግባት ሞክሩ። ምክንያቱም በኋላ እንዳትጸጸቱ። ኡስታዝ ረፍ አሁን ታለ ቦታው ገብ እንዴ! እሺ ከእግር እስከ ራሳችን ተክለ ሰውነታችን ሰንዴል አቋም የሆነውስ አንመረጥም ማለት ነው ኡስታዝ? እኔ ስትለሰው አልናገርም፣ ግን ሰውነቷ የሚያምር፣ ወገቧ የሚያምር፣ ሽንጧ የሚያምር፣ አንገቷ የሚያምር፣ ደረቷ የሚያምር፣ ወገቧ የሚያምር፣ መቀመጫዋ የሚያምር ማን ይጠላል? የሚጠላ ሰው እኮ የለም። እኔ እኮ ግርም እኮ የሚለኝ በተለይ እኛ ወንዶቹ ብዙዎቻችን አንድ እግራችን አፍጋኒስታን አንድ እግራችን ቻይና አድርገን ተሻፈን እየሄድን የምንመርጣት ሴት ግን ሽንጧ አይኗ ምናምን ወረኛ ሁላ እንደው እኛስ እሺ እንደዚህ አይነት ሴት መረጥን። ሴቶችስ ምን አይነት ወንድ ይመረጡ ነው የምትሉት? እስኪ እውነት እንነጋገር።